ሰላም ሰላም ውድ ወዳጆቼ እዚህ ያላችሁ በሙሉ ይሄንን የምታደምጡ በሙሉ ማለት ነው። ዛሬ በጣም በሚገርም ሁኔታ ኃላፊነት ልንወስድለት ስለሚገባው ስለራሳችን ህይወት በጣም ውብ የሆኑ በጣም አስፈላጊ የሆኑ ነጥቦችን ብቻ አነሳላችኋለሁ። ይሄውም ደግሞ ምንድነው መሰላችሁ? ወይ ዋጋ ሊከፍሏችሁ ወይም ዋጋ ሊያስከፍሏችሁ የሚችሉ ተግባራትን ነው። ይሄውም ደግሞ ምንድናቸው? በድግግሞሽ የምናደርጋቸው ተግባራት ስፔሻሊ ማለት ነው። በመጀመሪያ እስካሁን ድረስ ያለን ነገር በጎም ይሁን በጎ ያልሆነ አሁን ያለን እጃችን ላይ ያለው ውጤት በተአምር የመጣ ሳይሆን በድግግሞሽ ራሳችን ባሰብነው ሐሳብ በወሰናቸው ውሳኔዎች በድግግሞሽ ባደረግናቸው ድርጊቶቻችን በንግግርም ይሁን በተግባር በሐሳብም ጨምሮ የሰራናቸው ናቸው። ምክንያቱም እኛ ላይ እግዚአብሔርም ሲፈጥረን ምንም ነገር የማድረግ ፍላጎት ማነው ፈቃድ ሰጥቶን እንጂ ሊጭንብን ወይም ደግሞ ከኛ ቁጥጥር ውጭ የሆኑ ነገሮችን እንዲሆኑብን ፈቅዶ አይደለም፣ ወይም በዛ መልኩ አይደለም የተሰራ ነው። ስሪታችን ብዙ ነገር በራሳችን እንድናደርግ ነው። በራሳችን ፈቃድ ማለት ነው። ፈቅደን አውቀነው ወይም ሳናውቅም ሊሆን ይችላል፣ ብቻ ፈቅደን እና አሁንም ቀጣይ ያሉትን ነገሮች ማስተካከል እንደምንችል አሪፍ መረጋገጫ ነውና ተመልከቱ። በደንብ አድርጋችሁ አስተውሉ። ህይወታችንን እናስተውለው፣ የራሳችንን ማለት ነው። በመሰረቱ የራሳችንን ነው በደንብ ማስተዋል ያለብን። ከዛ በኋላ ምንድነው የሚመጣው መሰላችሁ? አሁን የምንደጋግማቸው ሐሳቦች፣ አሁን የምንደጋግማቸው ቃላቶች፣ አሁን የምንደጋግማቸው ተግባራት፣ አሁን የምንደጋግማቸው ማንኛውም አይነት እንቅስቃሴዎቻችን የምንጽፈው ጭምር ማለት ነው፣ የምናደምጠውም ጭምር እና ለፋችሁ በአምስቱም የስሜት ሕዋሳቶቻችን ወደ ውስጥ የምናስገባው ዘር ሆኖ በቅሎ አድጎ ነገ ደግሞ በህይወታችን ይገለጣል ማለት ነው። የሂደት ጉዳይ ነው፣ የድግግሞሽ ጉዳይ ነው። እና ምን እየደጋገምን እንደሆነ ማየት ነው የሚጠበቅብን እንጂ ተአምራዊ የሆነ ለውጥ በህይወት የሚባል ነገር የለም። አንዳንድ ሰዎች ሚስሊድ እንዳያደርጓችሁ መጠንቀቅ ያስፈልጋል፣ ከሚወራው ነገር ምናምን ማለት ነው። ሰው አሁን በዚህ ሰዓት ማውራት መምከር ምናምን ያበዛል። ነገር ግን በተገቢው መንገድ ማየት ደግሞ አለብን ማለት ነው። እኛ የምንሰጠው ምላሽ እንደዛ መሆን አለበት። ሪስፖንሲቢሊቲ የሚባል ነገር አለ። ሪስፖንሲቢሊቲ ኤቢሊቲ ቱ ሪስፖንድ። በዙሪያችን ብዙ አይነት ጫጫታ ሊኖር ይችላል። ከውስጣችንም እንደዛው ፍላጎት ሊኖር ይችላል፣ የብዙ ነገር ፍላጎት። ግን መልስ አሰጣጣችን ያን ማኔጅ የምናደርግበት መንገድ፣ በውጭም ያለውን ከውጭ የምንሰማውንም ጭምር ማኔጅ የምናደርግበት መንገድ በጣም ወሳኝ ነው ማለት ነው። ሶ በተደጋጋሚ በዙሪያችን ምን ተደረገ ሳይሆን እኛ ምን አደረግን፣ ነገሮችን እንዴት በተደጋጋሚ አሰብናቸው፣ ኮሚኒኬት አደረግናቸው፣ ከሰዎች ጋር ተናበብን፣ አወራናቸው፣ በተደጋጋሚ ምን ጻፍን፣ በተደጋጋሚ ምን አደመጥን፣ በተደጋጋሚ ምን ተገበርን፣ ምን እየተገበርን ነው፣ ከአሁን ሰዓት ጀምሮ መከታተል እንችላለን። ከዛ በህይወታችን ምን ሊመጣ እንደሚችል አመላካች ነው ማለት ነው። ድግግሞሹ በጣም ማተር ያደርጋል። እኔ በቃ ከህይወት ያየሁትን ነው የምነግራችሁ። ድግግሞሹ ደጋግመን አውቀንም ይሁን ሳናውቅ ያተኮርንባቸው ጉዳዮች ውጤት አምጥተዋል። ውጤቱ አዎንታዊም ይሁን አሉታዊ መጥቷል። ግን ውጤት አይገርምም? ስለዚህ ይሰራል ማለት ነው። አተኩረን ደግሞ የሆነ ነገር ላይ ብንሰራበት፣ የሆነ የምንፈልገው ነገር ላይ ብቻ ደጋግመን ብንሰራበት ይመጣል ማለት ነው የምንፈልገው ውጤት። እና እኛ ማንም እንደፈለገ የሚያሽከረክረን እንዳልሆነ ከተረዳን አይገርምም? ያው ስልጣን ያለው የፈጠረን አምላካችን ነው፣ እግዚአብሔር ነው እኛ ላይ። የእግዚአብሔርም ግን ስልጣን በሚገርማችሁ ሁኔታ ለኛ በሰጠው ነፃ ፈቃድ ውስጥ የሚታይ ፍቅር ነው እንጂ የሚበዛው ያስገዳጅ አስጨናቂ አይደለም። ወይም ደግሞ ያለ ፈቃዳችን የሚሆን ነገር የለም። ቢሆንም እንኳን ለኛው ጥቅም ነው፣ ከፍቅር የመነጨ ስለሆነ ማለት ነው።
እኛን ከመውደዱ የመነጨ ስለሆነ ስለዚህ ለኛ ጥቅም ነው ለበጎ ነው ብለን ነው የምንወስደው ማለት ነው። ያንንም ለማለት ምንደጋግመው ሐሳብ ከውስጣችን የምር የአማኝ ከሆነ የምር የመንፈሳዊ ሰው ከሆነ ከውስጥ በትክክል የምንደጋግመው የምንይዘው ነገር በጣም ወሳኝ ነው። ተግባራትንም ስንተገብር የምንተገብርበት መንገድ በጣም ወሳኝ ነው። ሰው ይሄንን ሰዎች በተለያየ መንገድ ኮሚኒኬት ሊያደርጉት ይችላሉ። ኮንሲስተንሲ ሊባል ይችላል። ሪፒቲሽን ሊባል ይችላል። ሰው ምን እያደረግን ነው በተደጋጋሚ በቀጣይነት ቼክ ማድረግ ራሳችንን እንችላለን። የራሴን በዛ መልክ ቼክ እያደረግኩ ነው። ውጤቱን በጋራ የምናይ ይሆናል። እንግዲህ የራሴን ራሴ አየዋለሁ። እናንተም ደግሞ የራሳችሁን ማየት ከፈለጋችሁ ከዛሬ ጀምሮ ምንድነው ግን የምር እየደጋገምኩ ያለሁት? እኔ ግን የምፈልገው ምንድነው? ምን ፈልጌ ምን እየደጋገምኩ ነው? ግን አንዳንዴ የምንፈልገውና የምንደጋግመው ካልተገናኘ ደግሞ ልንተላለፍ እንችላለን። በጊዜ ሂደት ውስጥ ከምንፈልገው ውጤት ጋር ልንተላለፍና ያ የምንፈልገው ምናልባት ሊዘገይ ይችላል ወይም ደግሞ በሌላ መልክ ሊገለጥ ይችላል ማለት ነው። በማንፈልገው መልክ ማለት ነው። ሰው ምንድነው የምንደጋግመው? ምስጋና ነው የምንደጋግመው? አለኝ ነው የምንደጋግመው? ይሆናልን ነው ማለት ተስፋ የሚሰጥ ነገር ነው? ስራችንም ወደዛ ነው ወይስ ደግሞ በተቃራኒው ነው የሚለውን ቼክ ማድረግ በጎ ነው። እሺ በጣም ይጠቅመናል። የምሬን ነው የምላችሁ። በጣም ይጠቅመናል። ለኛ ብቻ ደግሞ አይደለም። አንድ ሰው ያንን ነገር አድርጎ ተግብር የሚባለውን ተግብሮ ራሱን ሲያስተካክል ወይም በጎ ውጤቶች ሲበዙለት ለራሱ ብቻ አይደለም ወዳጆቼ፣ የምሬን ነው። ይሄ ነው በጣም በጣም የሚገርመኝና አሁንም ሼር ሳደርጋችሁ ውስጤ በደንብ በኃላፊነት እየተሰማው ሼር ማድረጋችሁ የኛ ብቻ አይደለንም። ውጤታችን የኛ ብቻ አይደለም። የሚመጣው ሌላም ውጤት የኛ ብቻ አይደለም። በጎ የሆነውም በጎ ያልሆነውም የኛ ብቻ አይደለም። በዙሪያችን ያሉ ሰዎችን በደንብ አድርጎ ይነካል። ግልጽ ነው። ሰው ኃላፊነት በደንብ መውሰድ አለብን ማለት ነው። የተያያዝን ስለሆንን ማለት ነው። ኮኔክትድ ስለሆንን ይሄንን ለማለት ነው። በዙሪያችን ያሉ ሰዎችን በበጎ እንድንጠቅማቸው ያስፈልጋል። ለዚያ ደግሞ ካንተ ነው የምትጀምረው። የመጀመሪያው አጠገብሽ ያለው ሰው አንተ ነህ፣ አንቺ ነሽ እና ከዛ አልፎ ነው ሌላውን ልትደርስለት የምትችለው፣ የምትወዳቸውን ልትደርስላቸው የምንችለውና ሰው ምን እየደጋገምን ነው? መፍትሄ ነው እየደጋገምን ያለ ነው ነገር ወይስ ሌላ ነው? ይህንን ቼክ አድርጉ። The Power of Repetition የሚል መጽሐፍ ሪኮመንድ አደርጋችኋለሁ። እጅግ በጣም አከብራችኋለሁ። መልካሙን ሁሉ ተመኘውላችሁ። መልካም ቀን